I'm sure it will not be very long from now. We will wake up one morning like every other day. ወደድንም ጠላንም አንድ የምትመጣ የምታስፈራ ቀን አለች። ይህ ቀን ካሁን ካለንበት ጊዜ ሩቅ እንዳልሆነ አምናለሁ። ጊዜው አነሰም ረዘመም ያቺ ቀን መምጣቷ አትቀርም። አንድ ቀን እንደ ማንኛውም ቀን በማለዳ እንነሳለን። ከነቃንም በኋላ በድንገት በኃይለኛው የመለከት ድምጽ እንሰማለን። ይህ ድምጽ ከዓለም ጫፍ እስከ ዓለም ጫፍ ይሰማል። ምናልባት ግን ይህን ድምጽ በምትሰሙበት ጊዜ ካልተወሰዳችሁ እናንተ በዚሁ በምድር ከምትቀሩት ወገኖች ውስጥ ናችሁ። ይህን በምነግራችሁ ሰዓት እንዳትስቁ ወይም ደግሞ እንዳታፌዙ። ምክንያቱም ፈለጋችሁም አልፈለጋችሁም ይህ ቀን መምጣቱ አይቀርም። የምነግራችሁ አንድ ቦታ የተነገረ አባባል አይደለም፣ ትርክትም አይደለም። ምክንያቱም መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እንዲህ ይላል፣ እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን ሁላችን እንለወጣለን። ይህም የሚሆነው የመጨረሻው መለከት ሲነፋ ድንገት በቅጽበተ ዓይን ነው ይለናል። እስቲ አንድ ጊዜ ዓይናችሁን ጨፍናችሁ ለመግለጥ ሞክሩ። ልክ በዛ ቅጽበት ኢየሱስ ይመጣል። እስኪ ንገሩኝ፣ በሕይወታችሁ ውስጥ በዚህ ቅጽበት ሆኖ የሚያውቅ ነገር አለ? ዓይናችሁን ጨፍናችሁ በምትገልጡበት ጊዜ የሚለወጥ አንዳች ነገር የለም። ነገር ግን ኢየሱስ ክርስቶስ ወደ ምድር ዳግመኛ መጥቶ ልጆቹን በዛ ቅጽበት ይወስዳል። ይህ ነገር የሚሆነው በ5 ደቂቃ ነው አላለም፣ ወይም ደግሞ ጥቂት ጊዜ ይፈጅበታል አይልም። ነገር ግን በሚያስደነግጥ ሁኔታ ዓይናችሁን ጨፍናችሁ በምትገልጡበት ቅጽበት ይሆናል። ይቺ ምድር በታሪኳ አስመዝግባ የማታውቀው ነገር ለመጀመሪያ ጊዜ ይሆናል። በብዙ ቢሊዮን የሚቆጠሩ መቃብሮች ይከፈታሉ። ለማመን የሚያስደንቅ ተአምራቶች በዓለም ዙሪያ መሆን ይጀምራሉ። በሕይወታችሁ አይታችኋቸው የማታውቁ ሰዎች እንዲሁም ደግሞ በቅርበት የምታውቋቸውና የምትወዳቸው ነገር ግን የሞቱ ሰዎች ይነሳሉ። የተለያዩ የሚታወቁ ሚሽነሪዎችም ሆነ በድሮ ጊዜ ታላላቅ ተጽዕኖ የፈጠሩ ሰዎች ከሙታን ይነሳሉ። እነዚህ በእግዚአብሔር የሚያምኑ ክርስቲያኖች በሙሉ ዓለምን ለአንዴና ለመጨረሻ ጊዜ ቻው ይለዋታል። በምድር ላይ ያለ ክፋት፣ ምቀኝነት፣ ተንኮል እንዲሁም ደግሞ እግዚአብሔር የማይፈቅደው ነገሮችን በሙሉ ለአንዴና ለመጨረሻ ጊዜ እንሰናበተዋለን። ከምድር ችግርና ጣጣ በሙሉ እፎይ እንላለን። በዚህ ልትደሰቱ ይገባል። ነገር ግን በዚህ ነገር መደሰት ያለባችሁ በኢየሱስ ክርስቶስ ዳግመኛ የተወለዳችሁ ብቻ ናችሁ። ይህ ነገር የምስራችና መልካም ዜና የሚሆነው ለሚያምን ብቻ ነው። ምክንያቱም ደግሞ ከዚህ ግልባጭም የሚሆኑ ሰዎች አሉ። ከአማኞቹና ከዳኑት ሰዎች ግልባጭ የሆኑ አሉ። አጥብቃችሁ አዳምጡኝ። ላስፈራራችሁ ወይም ደግሞ ላስደነግጣችሁ ፈልጌ አይደለም። ነገር ግን በዚህ ቅጽበታዊ ሁኔታ በኋላ ዓለም አይታ የማታውቀውን እንግዳ ነገር ማስተናገድ ትጀምራለች። ይህ ክስተት ዓለም አስተናግዳ ከምታውቃቸው ክስተቶች በሙሉ የላቀ ነው። በዛ ጊዜ በምድር መቆየት የማይታሰብና የሚያስጨንቅ ነገር ነው። ከዓለማዊ ጦርነቶችም በላይ የከፋ ይሆናል። አስቡት እስቲ፣ በዚህ ዓለም ላይ ከ2.6 ቢሊዮን በላይ ክርስቲያኖች አሉ ይባላል። ምናልባት ይህ ንጥቀት በሚከሰትበት ጊዜ የሚያበራችሁ አይሮፕላን አብራሪ ክርስቲያን ቢሆንስ? ወይም ደግሞ በአንድ ስፍራ ላይ በኒውክሌር ቦምብ ላይ ኃላፊነት ያለው ሰው ክርስቲያን ቢሆንና ቢሄድስ? ያልጨረስኩት ሥራ አለኝ ወይም ደግሞ ለነዚህ ሰዎች ልመለስ ብሎ የሚመጣ ይመስላችኋል? በእርግጠኝነት ከዛ ቅጽበታዊ ክስተት በኋላ ቤተክርስቲያን አስተናግዳ የማታውቀውን የሰው ብዛት ወደ ቤተክርስቲያን ይጎርፋል። ቤተክርስቲያኖችና ቸርቾች በሰዎች ይጥለቀለቃሉ። ብዙ ሰዎችም ምንድነው የተከሰተው እያሉ ዋይ ዋይ ማለት ይጀምራሉ። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 24 ቁጥር 40 ላይ እንዲህ ብሎ ይናገራል። በዛን ጊዜ
ሁለት ሰዎች በእርሻ ላይ ይሆናሉ። አንዱ ይወሰዳል፣ አንዱ ግን ይቀራል። ሁለት ሴቶች በወፍጮ ይፈጫሉ። አንዷ ትወሰዳለች፣ ሌላዋ ትቀራለች። ከኢየሱስ ክርስቶስ ጋር የመሆንን ክብር እና ከዚች ዓለም የመለየትን ክብር እናየዋለን። ይቺን ዓለም ከነክፋቷ ጥለናት እንሄዳለን። ከትንሣኤውም ኃይል የተነሳ ሞት በእኛ ላይ መስራት ያቆማል። ያ መለከት ድምፅ ከተሰማ በኋላ ምድር ትገለባበጣለች። እኛም ያመንነውና የተቀበልነው ከክርስቶስ ጋር ለመኖር እንሄዳለን። ከዚህም በኋላ በምድር ላይ የሚቀሩት ሰዎች ተሰባስበው ሐሰተኛው ክርስቶስን ያስነሳሉ። ያ ቅጽበት ለኛ ደስታ ሲሆን በምድር ላይ ላሉት ደግሞ ጥፋትና ሞት ይሆናል። በምድር ላይም የሚቀሩት ሁከትና ብጥብጥ ይሆናል። በዛ ጊዜ ሰዎች በሃይማኖታቸው ለመጽደቅ ይሞክራሉ። የተለያዩ ፖለቲካል አጀንዳዎችም መፈንዳት ይጀምራሉ። በዛ ሰዓት ሰዎች የተሳሳተውን ወይም ደግሞ ሐሰተኛውን ክርስቶስ በአንድነት ያስነሱታል። ይህንንም የሚያደርጉት አውቀው ሳይሆን ለምድር ሰላምን ይሰጣል በሚል ሐሳብ ነው። ያ ሐሰተኛው ክርስቶስ በሁከትና በብጥብጥ የተፋፋመችውን ምድር በአንድ ጊዜ ጸጥ ረጭ ያደርጋታል። በዓለም ላይ እስከ ዛሬ ድረስ ታይቶ የማይታወቀውን ሰላምም ያመጣል። ዓለምም ከዚህ በፊት ሆና እንደማታቀው ሰላም ይሰፍናል። ምድርንም በሰላም እየተቆጣጠረ 3 ዓመት ተኩል ይገዛታል። ነገር ግን ከዚህ 3 ዓመት ተኩል በኋላ ዓለም አይታ የማታቀውን አሰቃቂና አስጨናቂ የሆነ ነገር ታስተናግዳለች። ምናልባትም ማጋነን አይሁንብኝና ከዚህ በፊት አይተናቸው የምናቃቸው ጦርነቶች እንደ ዕቃቃ የሆኑ ያክል ይቀላሉ። ምክንያቱም ከዚህ 3 ዓመት ተኩል በኋላ በሰዎችና በምድር ዘንድ አረመኔነት ይወጣል። አንድ ነገር እንድታውቁልኝ እፈልጋለሁ። ይህን ነገር ስነግራችሁ ላስፈራራችሁ ፈልጌ አይደለም። ነገር ግን ቀጥታ የእግዚአብሔር ቃል ላይ የተጻፈውን ተንተርሼ ነው የምነግራችሁ። የእግዚአብሔር ቃል የተጻፈ ፍርድ አለው። ማንም ሰው ቢሆን በጸሎት መቀየር አይችልም። ኢየሱስ ክርስቶስ የሞተውና ከሞት ተነስቶ ትንሣኤ ያደረገው እኛ በዚህ ስፍራ ላይ እንዳንቀርበት ነው። በዚህ የቅጣት ስፍራ ላይ እንዳንቀር ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ለዚህ ነው ፋሲካን ስናከብር በመብላትና በመጠጣት ብቻ መሆን የሌለበት። ፋሲካ እጅግ በጣም ትልቅ ሥራ የተሰራልን ቦታ ነው። በልተን ጠጥተን በመደሰት ካሳለፍነው ያንን ቀን አባክነነዋል። እወቁ፣ አንድ ቀን ኢየሱስ ክርስቶስ ተመልሶ ይመጣል። ኢየሱስ ክርስቶስ በመስቀል ላይ የሰራልን ሥራ እጅግ በጣም ጥልቅ ነው። ከብዙ ነገር ታድጎናል። አንድ ጥያቄን ልጠይቃችሁ። ሁላችንም ኢየሱስ ክርስቶስ ይዞን ከሄደ በኋላ የምድር ኑሮና ጣጣ ካበቃም በኋላ ባንኮች አይኖሩም። ትምህርት ቤታችሁ በዛ ሰዓት ላይ ያበቃል። ሰርተፊኬታችሁ ጥቅም አልባ ይሆናል። ለነዳጅ ለምግብና ለዘይት መጨነቅ ያበቃል። በቤታችሁም ሆነ በባንካችሁ ያስቀመጣችሁት የደበቃችሁትና የተጨነቃችሁለት ነገሮች በሙሉ ምድር ላይ ጥላችሁት ትሄዳላችሁ። ምናልባት በጓዳችሁ ቆፍራችሁ የደበቃችሁትን ነገር ጥላችሁም ትሄዳላችሁ። እስከዛሬ ድረስ ያሳሰባችሁና የተጨነቃችሁለትን ነገር በሙሉ ረስታችሁት ትሄዳላችሁ። ምናልባት ደግሞ ለአንዳንዶች የገዛ ልጆቻቸውን እንኳን ጥለው ለመሄድ ይገደዳሉ። ወዳጆቼ አንድ ነገር ልነግራችሁ እፈልጋለሁ። እባካችሁ ልብ ብላችሁ አዳምጡኝ። ይህን የምታዳምጡ አንዳንዶቻችሁ አሁን በምትኖሩት የህይወት አይነትና አኗኗር የምትቀጥሉ ከሆነ እዚሁ ከሚቀሩት መሃል አንዱ ናችሁ። መርዶ ነጋሪ መሆን አልፈልግም። ነገር ግን ይህን የህይወት አኗኗራችሁን ከቀጠላችሁበት እዚሁ መቅረታችሁ ነው። መጥፎ ትንቢት የምናገር ሰው አይደለሁም። ነገር ግን የእግዚአብሔርን ቃል የምናገር ሰው ነኝ። አሉ ወንጌልን ስንነግራቸው ወይም ደግሞ እንደዚህ ያለ ነገር ስንነግራቸው የሚስቁብን ሰዎች።
ልክ መንፈሳዊ ነገር ሲወራ የሚያጣጥሉ ወይም ደግሞ መንፈሳዊ ነገርን መቀበል የማይፈልጉ ብዙ ሰዎች አሉ። አንዳንዶች ሳይቀሩ መንፈሳዊ ሕይወታችንና ምድራዊ ኑሯችንን አቻችለን መኖር እንዳለብን ይነግሩናል። እኔ ግን አንድ ነገር ልንገራችሁ፣ ሲኦል ገሃነም ውስጥ ያሉት ሰዎች በሙሉ አማኞች ናቸው። አዎ እደግመዋለሁ፣ ሁሉም በሲኦል ውስጥ የሚገኝ ሰው አማኝ ነው። ልዩነታችን ግን እነሱ አማኝ የሆኑትና እውነታው የገባቸው በጣም ከረፈደ በኋላ ነው። ወደፊት ሊሆን ባለውና በተዘጋጀው ነገሮች ላስደነግጣችሁ አልፈልግም። ነገር ግን መንፈሳዊነትና ምድራዊ ኑሮን አቻችለው መኖር የሚፈልጉና በመንፈሳዊ ሰዎች ላይ የሚያላግጡ ሰዎች በምድር ላይ ሲቀሩ ዕጣ ፈንታቸው አንድ ነው። ተሰብስበው ሞትን እንዲወስዳቸው ይለምኑታል። ያኔ ሞትን የሚሸሹና የሚፈሩ ሰዎች በዛ ክፉ ቀን ላይ ሞት እንዲወስዳቸውና እንዲመጣ መማጸንና መለመን ይጀምራሉ። መጽሐፍ ቅዱሳችን በዮሐንስ ራእይ ምዕራፍ 6 ቁጥር 15 ላይ ሲናገር እንዲህ ይላል፣ ከዚህ በኋላ የምድር ነገሥታትና ገዢዎች፣ የጦር መኮንኖች፣ ሀብታሞች፣ ብርቶች፣ ባሮችና ጌቶች ሁሉ በዋሻዎችና በተራሮች አለት ውስጥ ተሸሸጉ። ተራሮችና አለቶችም በላያችን ላይ ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣቸው ቀን መጥቷልና ማንስ ሊቆም ይችላል አላቸው። ዲያብሎስ ምድር ላይ በነፃነት ከተፈታ በኋላ ሰዎች ሞትን መለመን ይጀምራሉ። አንድ ነገር እመኑ፣ ሃሌሉያ እያልን የምንዘምርበትና ከንጉሱ ጋር በሰማይ የምንሆንበት ጊዜ ቅርብ ነው። አዎ ኢየሱስ ክርስቶስ ሊመጣ ከደጅ ነው። ንጉሱን ልንቀበለው ልንዘጋጅ ይገባል። አንድ ጥያቄ ልጠይቃችሁ እወዳለሁ። እናንተ በምትነጠቁበት ሰዓት አየር ላይ ሆናችሁ ወደ ኋላ ስትመለከቱ የቀረችውን እናታችሁን ታያላችሁ። አዎ ካላመነች ከኋላ ቀርታ ትመለከታላችሁ። ምናልባት ሌሎቻችሁ ደግሞ ከቤት ውስጥና ከቤተሰብ ውስጥ እናንተ ብቻ ድናችሁ አብሯችሁ ያደጉት ወንድምና እህቶቻችሁ ምን እየተከናወነ ነው እያሉ ከኋላ ቀርተው ትመለከታላችሁ። ነገር ግን ለማጽናናት እንኳን ከኋላ አብራችኋቸው አይቆዩም፣ አትቀሩላቸው፣ ጥላችኋቸው ትሄዳላችሁ። አንዳንዶቻችሁ ደግሞ ቤተክርስቲያናችሁ ውስጥ ቁጭ ብላችሁ ገና ፓስተራችሁ ማይኩን እንዳነሳውና ሃሌሉያ ሊል ሲል ይነጠቅና ማይኩ ከአየር ላይ ሲወድቅ ታያላችሁ። እናንተ ራሳችሁ ሳትነጠቁ ትቀራላችሁ። አይናችሁ ይህን ማየት ይችላል ማለት ችግር ውስጥ ናችሁ። አንድ ነገርን ልንገራችሁ። በሕይወቴ ብዙ ጊዜ የሞቱ ሰዎችና ሬሳዎችን ተመልክቼ አውቃለሁ። የተለያየ የቀብር ስፍራም ተገኝቻለሁ። ልክ በስፍራው ላይ ቆሜ የሞተውን ሰው ሳይ ወይም ደግሞ ሬሳውን ስመለከት አንድ ነገርን አስተውላለሁ። ይህ ሰው ሞቶ ሬሳ ሳጥን ውስጥ እንደሆነ ሁሉ የሚመለከተውም ሰው ወደዛው ሳጥን በዚሁ አይነት ሁኔታ መግባቱ የማይቀር መሆኑን ማወቅ አለበት። ቆማችሁ ተመልካች መሆን ብቻ አትችሉም። እኔም አንድ ቀን እንደምሞት አውቃለሁ። ለሁሉም ነገር ጊዜ አለው። እወቁ፣ ድነታችሁን ገንዘብ ሊገዛው አይችልም። ትምህርታችሁ በፍጹም ድነትን መግዛት አይችልም። የምትሰጡት መባና አስራትም ሆነ በጎ ሥራ ሊያድናችሁ ሊያተርፋችሁ አይችልም። በዓለም ላይ አለ የተባለና ከዓለም በፊት ታይቶ የማይታወቀው ደጉ ሰውና ለጋሽ ሰው እንኳን ብትሆኑ መዳን አትችሉም። ይልቁንስ ልትድኑበት የምትችሉበት መንገድ አንድና አንድ ብቻ ነው። የምነግራችሁ ነገር በሙሉ ተረት ተረት አይደለም። የእግዚአብሔር ቃል ላይ ተጽፎ ያለ ነገር ነው። መዳን ከፈለጋችሁ በአንዱ በኢየሱስ ክርስቶስ እመኑ። ምድር ልታስተናግደው ካለችው የጭንቀትና የሁካታ ቀን ማምለጥ ከፈለጋችሁ መጽሐፍ ቅዱስ የመዳኛ መንገዱን እንዲህ ሲል በሮሜ ምዕራፍ 10 ቁጥር 9 ላይ ይነግረናል። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም
ከሙታን እንዳስነሳው በልብ ብታምን ትድናለህ። እወቁ፣ ፋሲካን እንኳን ማክበር ያለባችሁ መዳናችሁን ካወቃችሁ ብቻ ነው። የትንሣኤው ኃይል በሕይወታችሁ ላይ ሳይገለጥ ፋሲካን ማክበር ማለት ሞኝነት ማለት ነው። ወደ ሞት እየተነዳችሁ ነው። የኢየሱስ ክርስቶስ መሰዋዕትና መሞት ከሞትም ድል አድርጎ መነሳት ለናንተ መሆኑና እሱን በር አድርጋችሁ ካልተጠቀማችሁ በቀር ፋሲካን ማክበር ሞኝነት ነው። ነገር ግን ይህ ከገባችሁና ዳግመኛ ከወለዳችሁ ፋሲካን በደስታ በሐሴትና በነጻነት የማክበር መብት አላችሁ። እወቁ፣ ስለ ጾማችሁና ስለ ጸለያችሁ ብቻ አትድኑ። ይህንን መልእክት የምትሰሙኝ ውድ ወዳጆቼ፣ ለረጅም ዓመታት ኢየሱስ ክርስቶስ ሊመጣ ነው ተብሏል። ብዙዎችም ሊመጣ ነው ሲባል አፍ ይዘዋል። እወቁ፣ ኢየሱስ ክርስቶስ የሚመጣበት ሁለት መንገዶች አሉ። ወይ ይመጣል ወይ ትሄዳላችሁ። ከሚቀሩት መሃል ግን እንዳትሆኑ ትጉ። ጊዜ እንደሌለው ሰው ልትሰሩ ይገባል። እግዚአብሔር ፈቅዶላችሁ 120 ዓመት ሙሉ ብትኖሩ እንኳን መሞታችሁ የማይቀር ነው። ከሞት የተነሱት እነ አልዓዛር እንኳን መልሰው ሞተዋል። የፈለገ ጤነኝነት ቢሰማ በሀብት ላይ ሀብት ብትደርብ አንድ ቀን የመሞቻ ቀን ነች። የመሞቻ ቀን መምጣቷ አይቀርም። ይህን ስል ግን ስለ ስጋዊ ሞት ብቻ የምታስብና በምድር ላይ ጥለሃቸው ስለምትሄደው ስላካበትከው ሀብት የምትጨነቅ ከሆነ ወዳጄ ተሳስተሃል። እያወራሁ ያለሁት ስለ መንፈሳዊ ሞትና ያ ዘላለማዊ የሆነው ሞት ነው። ትንሣኤና ሕይወት ኢየሱስ ክርስቶስ ነው። ምናልባት ይህንን ስናገር ዋው ይህ ሰባኪ ጥሩ ሰባኪ ነው ልትሉ ትችላላችሁ። እኔ ግን ጥሩ ስብከት እንዲሆን አይደለም የማወራው፣ ይልቁንስ ማስጠንቀቂያ እየተናገርኩ ነው። እነዚህ ሰዎች ከተነጠቁ በኋላ በምድር ላይ ድቅድቅ ጨለማ ይሆናል። ብዙ የማያምኑ የነበሩ ሰዎች ተሯሩጠው መጽሐፍ ቅዱስን ማምጣት ይጀምራሉ። መጽሐፍ ቅዱስ በዓለም ላይ ታይቶ እንደማይታወቀው በብዛት መሸጥና መመረት ይጀምራል። ሰዎች ስለ ኢየሱስ ክርስቶስ ለማጥናት ከየዓለም ጥግ ይሰባሰባሉ። ሁሉም ሰው ከንጥቀት በኋላ ምን ሊሆን ነው በሚል መጽሐፍ ቅዱሳቸውን ማጥናት ይጀምራሉ። በመጽሐፍ ቅዱስና በወንጌል ሰባኪዎች ይስቁ የነበሩ ሰዎች በሙሉ መጽሐፍ ቅዱስን ፍለጋ ይሯሯጣሉ። መጽሐፍ ቅዱስን ማንበብ ልክ ሰዓታቸውን እንደ ማባከን የሚቆጥሩ ሰዎች መጽሐፍ ቅዱስን ፍለጋ ይሄዳሉ። በወንጌልም ላይ ያላገጡ ሰዎች ወንጌልን የሚሰብካቸውን ፍለጋ ይፈልጋሉ። እነዛ መጽሐፍ ቅዱስን አግኝተው ያነበቡ ሰዎች ግን በተጻፈው ነገር ይደነግጣሉ፣ የማያቋርጥ እንባን ያለቅሳሉ። እግዚአብሔር ሆይ እባክህ ተመልሰና እያሉ ያለቅሳሉ። ነገር ግን አንዴ የመለከት ድምፅ ከተሰማ በኋላ ወደ ኋላ መመለስ አይቻልም። የምህረት ደጆች ከተዘጉ በኋላ መመለስ የሚባል ነገር የለም። ሂዱና መጽሐፍ ቅዱሳችሁ ስለ ሐሰተኛው ክርስቶስ የሚናገረውን ነገር አንብቡ። የእግዚአብሔር መንፈስ ከዚህ ዓለም ከተለየ በኋላ የተለያዩ አሰቃቂና ለጆሮ የሚሰቀጥጡ ነገሮችና ዋይታ በምድር ላይ ይሆናል። የአውሬውን ምልክት ካልተቀበላችሁ በስተቀር ምንም ነገር መግዛትም ሆነ መሸጥ አትችሉም። በእጃችሁ ወይም በግንባራችሁ ላይ ያንን ምልክት እስካልተቀበላችሁ ድረስ ምንም አይነት ነገር መገበያየት የሚባል የለም። ይህን ምልክትም አንቀበልም ያሉ ሰዎች እጅግ በጣም ብዙ መከራ ይጠብቃቸዋል። ወደ ተራሮችም ሄደው የተራራው ይውደቅብን እያሉ መጸለይና መማፀን ይጀምራሉ። ሞትን ይለምኑታል። በዚህም ሰዓት ሁለተኛ ዕድል የሚኖራችሁ ይህንን ማህተም ካልተቀበላችሁ ብቻ ነው። ነገር ግን ሁለተኛው ዕድል እጅግ በጣም ከባድ ነው። ይህ ዕድል አብሮት ብዙ መከራ አለው። እያስፈራራኋችሁ አይደለም፣ ወይም ደግሞ እንዳባብላችሁ ቀለል አድርጌ እንድናገረው አትጠብቁኝ። ይህ ነገር ብትፈልጉትም ባትፈልጉትም የሚሆን ነገር ነው። ይህ ቀን ሩቅ አይደለም። ተስፋችንን በምድራዊ ሕይወታችን ላይ ብቻ ካደረግን
ማለቃችን። ዛሬ አንድ ጥሪ አቀርብላችኋለሁ። ኢየሱስ ክርስቶስ የከፈላላችሁን የመስቀል ዋጋ ትቀበላላችሁ ወይስ ደግሞ አሁን ባላችሁ የልብ ድንዳኔና ውስጣችሁ ባለው አልሸነፍ ባይነት ችላ ትሉታላችሁ? ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስን አለመታዘዝ ለጥፋት ያመራል። አስተውሉ። የመጀመሪያው የሰው ውድቀት የመጣው ባለመታዘዝ ነው። ዲያብሎስም የወደቀበት ምክንያት በተቃዋሚነቱ ነው። አስተውሉ። የእግዚአብሔርን ቃል የማትታዘዙና የጌታን ቀና መንገድ የምትቃወሙ ሰዎች ከሆናችሁ በዚህ መጥፋታችሁ የማይቀር ነው። አለመታዘዛችሁና ተቃዋሚነታችሁ ከዚህ የድነት መንገድ እንዳያጎላችሁ ተጠንቀቁ። እወቁ። የእግዚአብሔርን ወንጌልና ቀና መንገድ የተቀበሉ ዳግመኛ ያመኑ በኢየሱስ ክርስቶስ ሞትና ትንሣኤ ያመኑ ሰዎች ቢሞቱ እንኳን ሕያው ናቸው። ሥጋቸው ቢሞትም እንኳን መንፈሳቸው ሕያው ሆኗል። እወቁ። ማንም ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሳይቀበል ከሞተ ከዛች ደቂቃ በኋላ ምንም አይነት ምህረት አይሰጠው። እደግመዋለሁ። በሰራውም ሥራ ሆነ በምድር ላይ እያለ ጻድቅ እንኳን ቢሆን ድጋሚ ምህረት አይሰጠው። ይህ የእግዚአብሔር ቃል ሊፈጸም ጥቂት ጊዜ ነው የቀረው። ይህን ስናገር ተቀምጣችሁ ደስተኞች እንዳትሆኑ። ቁጭ ብላችሁ እኔ ደስተኛ ነኝ በኢየሱስ ክርስቶስ ዳግመኛ ተወልጄ አምኛለሁ ብላችሁ እንዳትደሰቱ። ይህም በምትሰሙ ጊዜ ለቤተሰቦቻችሁና ላላመኑ ዘመዶቻችሁ መጸለይና ማልቀስ አለባችሁ። ምናልባት እንደ ሌሎች ሰዎች ሲኦልን ወርጄ የማየት እድል የለኝም። ብዙ መንፈሳዊና የተለያዩ ነገሮችን አይቻለሁ። ነገር ግን እንደ ሌሎች ሲኦልን የመጎብኘት እድል አልነበረኝም። ነገር ግን አንድ ነገርን በእርግጠኝነት እነግራችኋለሁ። ገሃነም እሳትና የእሳት ባህር የእውነት ያለ ነገር ነው። ሁል ጊዜ ፋሲካ በዓል ሲመጣ ሁለት ነገሮችን ማሰብ አለብን። አንደኛው በእኛ ድነት እርግጠኛ መሆን ሲሆን፣ ሁለተኛው ደግሞ ቤተሰቦቻችንና የቅርብ የምንላቸው ሰዎች መዳናቸውን ማወቅ አለብን። ጊዜው ሲደርስ በእርግጠኝነት አይደለም የምትወዱት ሰውና ቤተሰቦቻችሁ ጠላታችሁ የነበረ ሰው በእሳት ባህር ሲጣል ማየት አትፈልጉም። እመኑ። በምድር እየመጣ ያለው ነገር ምድርን የሚያነዋውጥ ነገር ነው። እስከ ዛሬ ድረስ የተደረጉት ጦርነቶች እንኳን ቢደመሩ እና ቢባዙ እንኳን በምድር ላይ ሊመጣ ያለውን ቀን አይመስሉ። ወገኖቼ፣ ምድር አይታ የማታቀውንና እድሜ ልኳን አስተናግዳ የማታቀውን ክስተት ልታስተናግድ ዝግጅቷን አጠናቃለች። ኢየሱስ በደጅ ላይ ነው። ልጠይቃችሁ፣ እናንተስ የምህረትን ግብዣ ተቀብላችኋል? የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስ ሲናገር እንዲህ ይላል፣ መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ዛሬ ላይ ቀን ሳለ እድል ሳላችሁ ምርጫችሁን አስተካክሉ። ምናልባትም በራሳችሁ እርግጠኛ ከሆናችሁ ላልዳነ ላላመነ ቤተሰቦቻችሁ አጥብቃችሁ ጸልዩ። ነገር ግን አንተ የማታምን ከሆንክና ይህንንም ጥሪ ችላ ካልክና ካልተቀበልክ ወየውልህ። ይህንን ጥሪ መቀበል ካልፈለክ ዋይ ዋይ የምትልበትና ጥርስ ማፏጨት የሚመጣበት ቀን ሩቅ አይደለም። ሊመጣ ላለው ነገር ተዘጋጁ። ሌሎችም እንዲዘጋጁ ይህንን ጥሪ አቅርቡላቸው። ቢያንስ ላላመኑ 10 ወገኖች ጸልያችሁ ይህንን መልእክት አጋሯቸው። ምናልባትም እግዚአብሔር በዚህ ተጠቅሞ ያገኛቸው ይሆናል። አሁንም እንናገራለን፣ ሊመጣ ላለው ነገር ተዘጋጁ። ኢየሱስ ክርስቶስ ከደጅ ነው። የምናጠፋውና የምናቃጥለው ጊዜ የለም። መጽሐፍ ቅዱስ እንደሚነግረን ከሆነ የመዳን ቀን አሁን ነው። አሁኑኑ ሕይወታችንን ለአዳኙ ለኢየሱስ ክርስቶስ ሰጠን ሊመጣ ካለው የጥፋትና የቅጣት ቀን እናምልጥ። ይህ መልእክት
ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ስንቅ እንደሚሆናችሁ አንጠራጠር። ብዙ እንደተማራችሁና እንደተጠቀማችሁበት እናምናለን። አማርኛ ቲዩቦች ነን። እናመሰግናለን።